አድማጮች በድጋሚ ያክብሮት ሰላምታችን ይድረሳችሁ በመከታተል ላይ ያላችሁት እዚህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፈውን የዕለተ ሐሙስ ስርጭትን ነው። በዜና ላይ እንዳዳመጣችሁት በቅርቡ የኮሎኔል መንግስቱ ኃይለማርያም መጽሐፍን በኢንተርኔት እንዲሰራጭ መደረጉን በማውገዝ ኢትዮጵያውያንና የውጭ ሀገር ምሁራን ተቃውሞ አሰምተዋል። ድርጊቱን ህገወጥም ብለውታል። ከነዚህ መሃል የካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካል ሳይንስና የህግ ፕሮፌሰር የሆኑት ፕሮፌሰር አለማየሁ ገብረማርያም ይገኙበታል። ለመሆኑ ይህ ድርጊት ከህግና ከሞራል አንፃር ምን ማለት ነው? ከፕሮፌሰር አለማየሁ ጋር ያደረኩት ቆይታ ቀጥሎ ይቀርባል። ፕሮፌሰር አለማየሁ ገብረማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስና የህግ ፕሮፌሰር፣ በቅድሚያ በኢሳት ሬዲዮ አድማጮች ስም ከልብ አመሰግናለሁ። እኔም አመሰግናለሁ አቶ መሳይ፣ ኢሳትንም በእኔ ድል ስላቀረበልኝ አመሰግናለሁ። ፕሮፌሰር አለማየሁ እርግጠኛ ነኝ እንዳነበቡት የኮሎኔል መንግስቱ ኃይለማርያምን ትግላችን የተሰኘው መጽሐፍ ለንባብ በቅቷል። በፀሐይ አሳታሚ በኩል አንብበውታል? አንብቤዋለሁ። ከዚህ ጋር የተያያዘ አንድ ነገር ተነስቷል፣ ውዝግብም ተነስቷል። እንግዲህ እንደሚያስታውሱት አንድ ደብተራው በተሰኘ ድረገጽ ላይ ይህንን መጽሐፍ በኮፒ ተደርጎ በድረገጽ ተበትኗል። በቅድሚያ ይሄንን ሲሰሙ ምንድነው የተሰማዎት? የመጀመሪያ ስሜቱን ይግለጹልኝ። መጀመሪያ ሰማኝ ትልቅ ድንጋጤ ነበር። ምክንያቱም እኔ የዚህ አይነት ነገር ፈጸማል ብዬ ማስበውም አይደለም። እርግጥ በኢንተርኔትና በሳይበር ስፔስ የሚባለው ብዙ ተንኮል፣ ሻጥር፣ ወንጀል እንደሚፈጸም አውቃለሁ። ግን አብዛኛውን ጊዜ ወይ ሙዚቃውን ይለጥፋሉ ወይንም አንዳንድ ነገር እንደዚህ ያወጣሉ፣ ፎቶግራፎች፣ አርት ምናምን የመሳሰሉ ነገሮች። ነገር ግን የዚህ አይነት ወንጀል እኔ ላስበውም ልተምነውም የማይችል አይነት ነገር ነበር። ምክንያቱም አንድ ማናቸውም ሰው ቢሆን እንዴት የአንድን ሰው ግል መጽሐፍ ስካን አድርጎ እንዳለ መጽሐፉን ማንም ሰው እንዲያነበው ዌብሳይት ላይ ይፈጽማል ብዬ ሻክ ነበር ያደረገኝ። ማሰብም የማይቻል ነገር ነው። በወንጀልም አይን ብመለከተው በኤቲካል ነገርም ብመለከተው ምን አይነት ስራ እንደሆነ በጣም ነበር ያስገረመኝ፣ ያስደነቀኝ፣ ያሳዘነኝ፣ ያስከፋኝ። እንግዲህ ከዚህ በኋላ ቅጽል ስሙ ምን ብዬ ልጨምረው? እንግዲህ ፕሮፌሰር አለማየሁ የህግ ጉዳይ አለ፣ የሞራል ጉዳይ አለ። ከሁለቱም አንፃር እንዲመለከቱት ነው። ከህግ አንፃር ይሄ ነገር በድረገጹ ላይ መጽሐፉን ለምን እንደዚህ እንዳደረጉ ድረገጹ ላይ የጻፉት አንድ ማስታወቂያ ነገር ነበረ። ኮሎኔል መንግስቱ ኃይለማርያም ትርፍ የሚያገኙበት ነው። ስለዚህ ይሄንን ነገር እንዳያገኙ ገንዘብ እንዳያገኙበት እናደርጋለን። ይሄንን ደግሞ ይፈቅድልናል። እንደዚህ አይነት በዘር ማጥፋት የሚፈለግ ሰው እንዲህ አይነት ነገር እንዳያሳትም የሚፈቅድልን የህግ አካሄድ አለ የሚል እንደዚህ አይነት ምክንያት ቀርቦበታል። በዚህ ስራ ላይ ምን ማለት ይቻላል? ይሄንን እንግዲህ አንደኛ ይሄንን የጻፉት ሰዎች ህጉንም በቅጡ የሚያውቁት አይደለም፣ ምናልባትም ያነበቡትም አይመስለኝም። የእነሱ አነጋገር ምንድነው? የለጠፉት ድረገጻቸው ላይ የሚለው ምንድነው? በአሜሪካን ሀገር ውስጥ አንድ ሰን ኦፍ ሳም የሚባል ህግ አለ። ይሄ ህግ የሚያደርገው ምንድነው? አንድ ሰው ወንጀል ሰርቶ ሰው ገድሎ እንደዚህ አጥቶ ያንን ታሪኩን ጽፎ ሽጦ ትርፍ ለመሰብሰብ ከፈለገ ያ ህግ ይከለክለዋል ነው። ስለዚህ አንዱ ወንጀለኛ በሰራው ወንጀል ሊጠቀም አይችልም የሚል አስተያየት ነው። ግን እንደዚህ አይነት ህግ የለም። በመጀመሪያ ሰነሳም ብለው ያወሩት በአውሮፓ አቆጣጠር በ1983 ዓ.ም ኒውዮርክ ግዛት ውስጥ የተላለፈ ህግ ነበረ። የአሜሪካን ሀገር ከፍተኛ ፍርድ ቤት ተመልክቶት ይሄ ህግ ውድቅ ነው ብሎ አውጥቶ ጥሎት ነበረ። ከዛ በኋላ ደግሞ ወደ 2001 ላይ ኒውዮርክ አጠር ያለች ህግ የዚህ አይነት ነገር እንደዚህ አይነት ሰዎችን አፌክት የሚያደርግ ግን አዲሱን ህግ በሚያወጡበት ጊዜ ኒውዮርክ ውስጥ በወንጀል የተጎዱትን ሰዎች ኖቲፋይ ወይንም በማስታወቅና ያ ሰውዬ የሚደርሰው ገንዘብ ካለ እሱን አስታውቆ ለነሱ በራሳቸው የሚወስዱትን እድል ህጋዊ ሂደት እንዲወስዱ ነው። ከዛ በኋላ ደግሞ ካሊፎርኒያ ውስጥም ልክ የዛው አይነት ነገር ተደርጎ የሀገሪቱ የካሊፎርኒያ ሱፕሪም ኮርት ነገሩን ውድቅ አደረገው። በፌደራል መንግስቱም ተሞክሮ ነበረ። መጨረሻ ላይ ስፔሻል ፎርፌቸር ኦፍ ኮላተራል ፕሮፊት ኦፍ ክራይም የሚባል ህግ ወጥቶ እሱም የሚያደርገው ምንድነው? አቃቤ ህጉ የሀገሪቱ አቃቤ ህግ የፌደራል ፍርድ ቤት ሄዶ
ያንን ገንዘብ ለምሳሌ መጽሐፍ ተጽፎ ገንዘብ ተረፈ የተባለውን እሱን ለመውሰድ ወይንም ሲኒማ ቢሰራበት ወይንም ማጋዚን ላይ ቢጻፍ ወይ በራዲዮ ቢወጣ ወይ በቴሌቪዥን ፕሮዳክሽን ውስጥ ቢገባ ምናምን ያንን ገንዘብ ለመውሰድ ፍርድ ቤት ወደ መጠየቅ መብት አለው ይላል። ነገር ግን አንድ ተራ ሰው አንድ ግለሰብ ተነስቶ እኛ ራሳችን ይሄ ሰውዬ ማስመርደረር ነው እንደዚህ አጥፍቷል ብሎ እነሱን የሚሰጥ ህግ የለም። እንግዲህ ማስታወስ ያለብን ምንድነው ይሄ በህግ የሚሰራ ነገር ከሆነ ግለሰብ አይደለም ወጥቶ የዚህን ሰውዬ ገንዘብ የሚወስደው ወይም ገንዘብ እንዳያገኝ የሚያደርገው። ይሄ ወንጀል ፈጸመ የተባለ ሰውዬ ፍርድ ቤት ከቀረበው ፍርድ ቤት ነው የሚወስንበት። አይ አንተ መጽሐፍ እንደዚህ ሆኖ በአገሪቷ የፈርስት አሜንድመንት ወይንም የመናገር መብት አልፎ በዚህ ላይ ፈርደናል ብሎ ግማሹን ሊወስዱበት ይችላሉ፣ ሩቡን ሊወስዱ ጠቅላላውን ሊወስዱበት ይችላሉ። ግን አንድ ሰው ገና ለገና ይሄ ሰው የወንጀል ፈጽሟል። ለምሳሌ እዚህ ላይ ኮሎኔል መንግስቱ ወንጀል ፈጽሞ ተብሎ ፍርድ ቤት አሜሪካን አልቀረበም። የአሜሪካን ፍርድ ቤት አልወሰነበትም። ስለዚህ አሜሪካን ሀገር መጥቶ ይሄንን ነገር መጽሐፉን አሳትሞ የሚያደርገው ነገር አለ። ስለዚህ በአሜሪካን መንግስት ህግ የሱን እንትን እናደርጋለን ብሎ ግን ጉዳቱ የሚደርሰው ፐብሊሸሩ ወይንም መጽሐፉን ያሳተመው ነው። 5 ሳንቲም መንግስቱ አገኘ አላገኘ የሚያክሰው የለም። ይሄንን እንኳን አጣርተው አቁም ምን ላይ እንደሚወሰድ ምን ያህል ወጪ በአሳታሚ ላይ እንደደረሰ አይታወቅም። ለዚህ ነው ህግ መንግስቱም ሆነ ህጉም የሚጠይቀው ምን ያህል ነው ገንዘብ ተገኝቷል፣ ምን ያህል ፈርቷል፣ ፐብሊሸሩ ማን። ይሄ ሁሉ በስነ ስርዓት ከተጣራ በኋላ ነው ንብረቱ ሊወሰድ የሚችለው ያንድ ወንጀለኛ ማለት ነው፣ ሲሪያል ኪለር እንኳን ማለት ነው። ስለዚህ አንደኛ ህግ ድንጋጌውን ማያውቁትም በጣም የሚያሳዝን ነው። ዝም ብሎ በሰፈና የተሰራ ስራ ነው። ያው ጥፋት ሆኖ ተገኘ። ጉዳቱም ጸሐፊውን ሳይሆን ፐብሊሸሩ ነው። ፕሮፌሰር አለማየሁ እንዲህ አይነት ነገር እንግዲህ ያስቀመጡት ሌላኛውም ምክንያት አለ። ኮሎኔል መንግስቱ ገንዘብ እንዳያገኙ በማድረግ እንቀጣቸዋለን አይነት ነገር ይመስላል። ይሁንና ግን ብዙዎች ደግሞ በዚህኛ ወገን እንደውም ኮሎኔሉን ተባበራቸው ህዝብ ዘንድ እንዲደርስ አደረጉ እንጂ ኮሎኔሉ አልተጎዱም የሚሉ አንዳንድ አስተያየት ሰጪዎችን እንሰማለን። ምንም እንኳን አሳታሚው ድርጅት ቢጎዳም ህዝብ ዘንድ ግን እንዲደርስ አደረጉት ነው ያሉት። ይሄን ነገር ሲቀበላሉ እኮ የሚያስደንቀው እኮ ነገር እሱ ነው። ድረገጹ ላይ የመዘገቡት ምንድነው ይሄ መጽሐፍ ሙሉ በሙሉ ውሸት ነው ነው ያሉት። ስለዚህ አንድ ሰው አንድ መጽሐፍ ሙሉ ለሙሉ ውሸት ነው ካለ ያ መጽሐፍ እንዲስፋፋ አይፈልግም። ምክንያቱም መጽሐፉ ተዋስቶ ለህዝብ ከቀረበ ያ ውሸት የበለጠ ይጋለጣል ማለት ነው። አብዛኛው ሰው ሊያምነው ይችላል፣ አብዛኛው ሰው ሊያምነው ይችላል። ግን ያ ውሸት የበለጠ ተደማጭነት አገኘ ማለት ነው። ስለዚህ እነሱ ይሄንን የውሸት መጽሐፍ የሚሉትን ነገር አውጥቶ መበተናቸው ስለነሱ የተናገረውና ስለነሱ ዋሸ የሚለውን ነገር ወይንም በሌላም ነገር ላይ ዋሸ የሚለውን ነገር የበለጠ እንዲስፋፋለት አደረጉ እንጂ ወደ ኋላ ወይንም ያ ውሸት በህዝብ ዘንድ እንዳይሰማ ሊያደርጉ አልቻሉም። እርግጥ ይሄው ነገር መጽሐፍ ውሸት መሆኑ ከተረጋገጠ ውሸትነቱን ማሳየት ያለባቸው በመጽሐፉ ክሪቲሳይዝ በማድረግ መጽሐፉን በመተንተን መጽሐፉን በመገምገም መጽሐፉን በመዘገብ ውሸቶቹ ምን እንደሆኑና ምን ያህል ውሸታም እንደሆነ ጸሐፊው በዛ ላይ ነው ለማሳየት የሚችሉት። ይሄንንም በስነ ጽሁፍ ሊያወጡት ይችላሉ። ስለዚህ ይሄ ራሱ ያልታሰበበትና ነገሩ በጣም ኢሎጂካል የሆነ ነገር ነው። እንደው ከሞራል አንጻርስ እንግዲህ ቀደም ሲል ህጋዊ ነገሩን ነው የነገሩን፣ ሞራላዊ ነገሮች አሉ። ደግሞ ፕሮፌሰር ዶናልድ ሌቪን ያስቀመጧቸው ነገሮች አሉ። የኢትዮጵያዊ ዋጋዎች የሆኑ ነገሮችን በጣም የሚጣረስ የማይገልጽ ድርጊት ነው ሲሉ በዝርዝርም ገልጸውታልና ከሞራል አንጻርስ እንዴት ይታያል ይሄ ድርጊት? እንግዲህ በግብረ ገብነት ታየ ነው። ሞራል ስልን ምንድነው በብዙ ነገር ይጠቀሳል። አንድ ሰው የሌላውን ሰው የሐሳብ መካየር ወይንም የመናገር መብቱን መጠበቅ፣ አዳምጦ ደግሞ ያ ሰው ያለውን በትክክለኛ መንገድ መመለስ። መንግስቱ ኃይለማርያም ፕሬዝዳንት ነበርኩ ብሎ ይላል 17 ዓመት። ይሄ ሰውዬ መናገር ተናግሮ በሱ በኩል ያለው ውሸትም ሆነ እውነትም ሆነ ያንን አጥሮ ሌላው ደግሞ ከሱ ጋር የነበሩ ሰዎች ደግሞ ያንን ለማሳየት የበለጠ ስለዛ ጊዜ ስለተደረገው ለማወቅ የሚቻል ነው ሰርች ፎር ትሩት ማለት ነው። እውነትን በምንፈልግበት ጊዜ ተወጣሪም ቢሆን ከየቦታው ይገኛል ማለት ነው። እነዚህን ለማግኘት መከልከል ማለት ህዝብን ወይንም በባህሉም ቢሆን እኛ ያልነው እንጂ እሱ ያለው ውሸት ነው፣ እኛ ግን ምንለው እውነት ነው ማለት እነዚህ ሰዎች ከምንድን ነው የሚለዩት? ከመንግስቱ ጋር መንግስቱም እነሱ እንዲናገሩ አይፈልግም ነበር። በስልጣን ላይ በነበረበት ጊዜ መንግስቱን የሚቃወም ወይንም ለመሳሰሉትን ነገሮች ሀሳቦች እንዲስፋፉ አይፈልግም ነበር።
አሁን እነሱም እሱ የሚያደርገውን ነገር እንደገና አልፎ ተርፈው አደረጉ። ከሱ ምንም የተማሩት ነገር የለም። መከባበር ማለት እዚህ ላይ ነው። እኔና አንድ ሰው በሐሳብ ላንግባባ እንችላለን፣ ግን ባንግባባበት ጊዜ የሐሳብ መቃየሩን ወይንም በሰዋዊ ደረጃ የሐሳብ መቃየሩን መገደብ የለበትም። እኔ ኮሎኔል መንግስቱ የጻፈውን መጽሐፍ በጣም ክሪቲሳይዝ አደርገዋለሁ። በብዙ ቦታም በተለይ ደግሞ በሰዋዊ መብት ላይ ያደረገውን ሁኔታዎች አልፎት ነው ያለፈው እና አካውንታቢሊቲ ወይም ተጠያቂነቱን እንደሌለ አድርጎ ምክንያት በሌሎች ላይ በመለጠፍ ነው ማለት የጠቀሳቸው ነገሮችም አሉ። በስልጣን ላይም ባለበት ጊዜ አንዳንድ ያደረጋቸው ነገሮች አቃለው ነው የሚያናገረው። እነዚህ ነገሮች በግልጽ አውጥቶ መናገር ነው። ስለዚህ ምን አይነት ካልቸር ነው እዚህ ላይ የምናሳየው? በሐሳብ ከኔ ጋር ካልተስማማ ወይንም አንተ እኔ ውሸት ነው ካልኩ ያንተ የምትናገረው ነገር በሙሉ መውደም አለበት ማለት ነው፣ መደመጥ የለበትም። እዚህ ላይ ለህዝብስ ምን ያህል ነው እንትን የሚሰጠው? ምን ያህል ሪስፔክት ይሰጣል? አክብሮት? ይሄ ሰውዬ የዋሸ መጽሐፍ ካለ እያንዳንዱ ሰው ተገንዝቦ ዳኝነት መስጠት አለበት። ማን ነው እነሱ ሳንሱር አድርጎ ያስቀመጣቸው? እኛ ስለሆን ይሄንን ነገር ወደፊትም እንዳይጽፍ አሁንም የጻፈውን ከንቱ እንዲሆን የታተመውም እንትን እንዲሆን እንበትነዋለን ማለት የመናገር መብት ወይንም ሐሳብ የመቀያየር በሰዋዊ ደረጃ ላይ ያለውን እንዳይኖር ወይንም ቶለራንስም ሆነም ግለሰቡም ደረጃ ሆነ በሰዋዊ ደረጃ ሐሳብ የመንሸራሸርን ነገር እንዳያድግ የሚያጠፋ ነገር ነው ማለት ነው። ስለዚህ ይሄ በከልቸር ውስጥም ቶለሬት መደረግ የለበትም። ደግሞ በዚህ አይነት በመንግስቱ ብቻ ነገ ደግሞ እርስ በርሳችን ላይ የምናደርገው ነገር ነው። አንድ ሰው እኔ ምጽፈውን ካልተስማማ እንደዚህ አይነት ነገር ያደርጋል። እኔ የምጽፈው መጽሐፍ ላይ ወይንም እኔ ሙዚቀኛ ሆኜ የኔ ሙዚቃ ወይንም ግጥሞቹን ወይ ምንም ካልፈለገ ያንን አውጥቶ ይለጥፋል ማለት ነው። እኔ የምሰራውን ፎቶግራፍ ወይንም በሌላ ብቻ በአእምሮ በግጥም በማናቸውም ነገር የማቀርበውን ነገር አንድ ሰው ካልወደደ ማለት አውጥቶ ለህዝብ ይወጥነዋል ማለት ነው። ስለዚህ የኔ ኢንተሌክቹዋል ፕሮፐርቲ ወይ የአእምሮ ሀብቴ ባከነዋል። ምን ማለት ነው? ወደፊት በተለይ ህብረተሰቡ ውስጥ በጣም ክሪኤቲቭ የሆኑ ወይንም መፍጠር የሚችሉ ሰዎች፣ ባህሉን ለማሳደግ አዳዲስ ነገር ለማቅረብ የሚችሉ ሰዎች፣ በሙዚቃ፣ በጽሁፍ፣ በግጥም፣ በአርት በመሳሰሉት ነገር የሚያደርጉትን ሰዎች ሞራላቸውን ይሰብራል፣ ወደፊትም እንዲራመዱ አያደርግም። ምክንያቱም እንዴት አድርገው ሁልጊዜ እንደፈሩ ነው ስራችን ወስዶ ሌላ ሰው እንዲህ ሊያደርግብን ይችላል። አንዳንድ ቦታም እንደተጠቀስኩት በጽሁፌ ላይ እንደ ኢንተሌክቹዋል ቴሮሪዝም ነው የሚካሄደው ማለት። ስለዚህ በጣም ያሳዝናል። ፕሮፌሰር አለማየሁ የመጨረሻ ጥያቄ ነው ሊሆን የሚችለው እንደው ህጋዊ ሁኔታውን ቀደም ሲል ነግረውናል። ማን አሸናፊ ይሆናል ታዲያ? እርስዎ እንግዲህ እንደሚገልጹልን ይሄ በጣም ህገወጥ እንደሆነ ነው የነገሩን ያሉት። በዛ ወገን ደግሞ የራሳቸውን ዝግጅትም እያደረጉ እንዳለ እንረዳለን። እርስዎ እንደ ህግ ባለሙያ ወዴትኛው ያገድላል አሸናፊነቱ? እንግዲህ ብዙ አከራካሪ ጥያቄ አይደለም። ከአሁን በፊት ጽሁፌም ላይ ጠቅሻለሁ። በዓለም አቀፍም ህግ ሆነ በአሜሪካ ኮፒራይት ህግ የተሰራው ወንጀል ነው። ወንጀሉ ምንድን ነው ብንል አንድ ሰው ጸሐፊውንና አሳታሚውን ፈቃድ ሳያገኝ ያንን መጽሐፍ ወይንም ያንን ሙዚቃ ማናቸውም ነገር ቢሆን በግሉ የሰውየውን የኮፒራይት መብቱን ጥሶ ካሳተመ በወንጀልም በፍትሐብሔርም ይከሰሳል ይላል ህጉ። እዚህ ላይ በጣም ምንም አሻሚ አይደለም። ስለዚህ ጥያቄው እንግዲህ ምንድነው በምን ዘዴ ነው ይሄንን ነገር ወደ ህግ ሸንጎ ቀርቦ ይሄንንም የፈጸሙትን ሰዎች በህግ ተጠያቂነት የሚደረገው ማለት ነው። ፀሐይ ማሳተሚያ የህግ አማካሪዎች ይሄንን ነገር ላይ እንደሚከታተሉት ባለሙሉ ተስፋ ነኝ። ስለዚህ ግን ምንም ጥያቄ ያለው ነገር አይደለም። ኦልሬዲ አውጥተውታል። ምክንያቱንም ተጠቅሰዋል። መጽሐፉም በድረገጹ ላይ ነው ያለው። እዚህ በኋላ ያለው ምንም አከራካሪ ነገር የለም ማለት ነው። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስና የህግ ፕሮፌሰር፣ ለጊዜው ከልብ ነው ማመሰግነው በኢሳት ሬዲዮ አድማጮች ስም። እኔም አመሰግናለሁ። ተመሳሳይ ኢሳትንም ከፍተኛ ምስጋና ያቀርባለሁ እድሉን ስለሰጣችሁ።